ቀይ ወይን አቅርቤ ቀይ አበባ ነስንሼ ቀይ መብራት አብርቼ እቤቴ ስጠራው በቃ እርሜን እስቲ እንደሰው ለምን ሮማንቲክ አልኖርም ብዬ ነው ገባሽ? ከዛ ሲገባ ለምን ከመግባቱ ፊት ደወለልኝ። የኔ ቤት መብራት እግርን በረገጥኩ ቁጥር እየበራ ይመጣል። ልክ ሲደርስ ብርት ይላል መብራቱ ሲል እኔን አየ። እኔ ቁጭ ብያለሁ። የእውነት ነው ጽዮን እየሆነሽ እኔ ቁጭ ብያለሁ። እኔ ሲመጣ እጄን እንደዚህ እንዲህ ብሎ ስሞ እንደ ንግስት ጣይቱ ነው የምመስለው። በነገራችን ላይ ያለታ ነበር ነኝ አሁንም ነኝ በነገራችን ላይ እና እኔ ቁጭ ብያለሁ። እንደዚህ አየ አበባውን። ይህንንም አየ። እንደገና በመጣበት መብራት ተመልሶ ሲሄድ ወደ መጸዳጃው ምናምን ይወስደዋል። ሽንት ቤትም ሲሄድ አበባ ተነስንሷል። አበባ ግማሹን እኮ ለቃቅሜ ነው ሰመር ስለነበር ግማሹን እኮ ገዝቼ ባልበላ እንጀቴ እንግዲህ እንዳለ በቃ እንዳለ ሽንት ቤት። ከዛ ተመለሰና ቁጭ አለ ሶፋ ላይ። ሰላምም አላለኝ፣ አልጨበጠኝ፣ አልሳመኝ። እኔ ደግሞ እንዲህ ብዬ ተቀመጥኩ። ዳንክዬ ብመስለው ዳንክዬ መስዬ እንደዚህ ብዬ ተቀመጥኩ። እውነት ልትናከስ የተዘጋጀች ዳንክዬ ብመስል እንደዚህ ብዬ ቁጭ አልኩ። አቀማመጤን ሳስበው ዘድሮ ከዛ እጄም እንደዛው ነው። እኔም ዝም ብዬ አየሁት። ሶፋ ላይ ቁጭ አለ። እኔ ምለሽ ሄደን አለኝ። ወይዬ ይሱ ስለው ነገ ስራ የለሽም አለኝ። ለምን አልከኝ ስለው ማን ያጸዳልሻል ይሉና አይለኝም። ማን ያጸዳልሻል አለኝ። ማንም ያጸዳልሽ ይሉላ ነገ ስራ የለሽም አይለኝም። ምኑን ስለው ይሄው ላይ ነሰነሽው ማንም ያጸዳልሽ ነገ ስራ የለሽም እንዳይለኝም። ተቃጠልክ፣ ነደድክ። ይሄ ያቀረብኩትን አርስቶማ አይበላትም አልኩኝ። ይሄ ወይንማ አይጠጣትም አልኩኝና ትንሽ ቁጭ አልኩኝና በፎን ደወሉልኝ ከስራ ነገ ስራ አለብኝ። ልጄም ደግሞ መተኛ ከፈልጓል ውጣልኝ በቃ አልኩት። ልጄ እኮ ቤት የለም እኮ ያለታ የለም እኮ ከጓደኞቹ ጋር ሊያደር ወጥቶ ነበር። ከዛ ወጣ አለ። ራሴ ስጓን እንደዚህ እየወጋው ዶሯን እየወጋው በላውኝና ወይኑን ለብቻ ጠጥቼ ሰክሬ አደርኩ። በኔ ወይን በንዴት አስክረው እንደገና የኔ ወይን ሊጠጣ እኔ ገዝቼ እግዚአብሔር ዩ ቲንክ ሶ ይሁት ልፌ ሰክሬ ጠርሙሱ እዛ የዶሮ አጥንት እዚህ እኔ ዝጋ ከነቀዩ ልብሴ ተገለባብጠን ተገኘን። ከዛ በኋላ የት ነው ያገኘሁት? ከአንድ 6 ወር ነው ምናምን በኋላ ዘንድሮስ የማንሰማው የለም። ማንንስ እንመን? ይሄን አበባ ታስታውሰዋለህ? እኔን ልታገባኝ የገዛኸው አበባ ይሄ ነበር በማለት ሄለን የምትባል ሴት በሶሻል ሚዲያ ያነሳችው ንግግር በብዙዎች ዘንድ ከፍተኛ ውዝግብ ፈጥሯል። ጉዳዩ የድምፃዊት ዘቢባ ግርማ ባለቤት ኢሳያስን ይመለከታል። ሄለን የምትናገረው ኢሳያስ ወደ ኢትዮጵያ ከመምጣቱ በፊት ፍቅረኛዋ እንደነበርና ለጋብቻም ተስማምቶ እንደነበር ትገልጻለች። ሱፍም ገዝቶ ቤሎ ሸምቶ የጋብቻ ዝግጅት እስከ ማድረግ ደርሶ እንደነበርም ትገልጻለች። ነገር ግን ድንገት እሷን ትቶ ሄዶ ዘቢባን እንዳገባም ትናገራለች። ከሰሞኑ ደግሞ ይህንን ጉዳይ የበለጠ ያነጋገረው ሄለን በቀጥታ ስርጭት ላይ አበባ በእጇ ይዛ እሱ ይሄን አበባ ታስታውሰዋለህ ብላ ስትጠይቀው ነው። አንዴ በሳቅ አንዴ በሐሳብና በትዝታ ተውጣ የብዙዎችን ቀልብም ገዝታለች። ኢሳያስ ግን በበኩሉ ይህችን ሴት እኔ ፈጽሞ አላውቃትም፣ በህይወቴም አይቻትም አላቅም ሲል ሙሉ በሙሉ ክሱን አስተባብሏል። ወሬው ቤተሰቡን እየረበሸ መሆኑንም ጨምሮ ገልጿል። ሄለን ግን አሁንም እሱ እየዋሸ ነው በማለት ቆራጥ አቋምን አልቀየረችም። ብዙዎችም በዚህ ጉዳይ ሁለት የተለያየ ሐሳብ እያጋሩም ይገኛሉ። አንዳንዶች ሄለን እውነተኛ በማለት ሲደግፉ፣ ሌሎች ደግሞ ይቺ ሴት ህይወታቸው ለመበጥበጥ ሆን ብላ እንደምታደርግም እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ እውነት ከማን ጎን ነው የምትሉት? እስቲ ሐሳብ አስተያየታችሁን በኮመንት አስቀምጡልን። ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ኢሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተህ እኔን ትክደኛል?
በአንድ ወቅት የኢትዮጵያ ሴት ነጋዴዎች ማህበር ፕሬዝዳንት ሆና የተመረጠችውና በዘመናዊ የግብርና ስራዋ ጥንካሬ ምልክት ተደርጋ ትታይ የነበረችው በረከት ገበሬዋ ዛሬ ግን ስሟ በትጋት ፈንታ በከባድ ወንጀል መጠራት ጀምሯል። በአንድ ወቅት ለጠቅላይ ሚኒስትሩ የነበራትን ጥልቅ ድጋፍ ለመግለጽ ፈጣሪ ከኔ ዕድሜ ቀንሶ ለሳቸው ይስጥልኝ እስከ ማለት የደረሰችው በረከት አሁን ግን ፌዴራል ፖሊስ በነፍስ የሚፈልጋት ተጠርጣሪ አድርጓታል። በረከት ገበሬዋ የተከሰሰችባቸው ወንጀሎች እጅግ አስደናቂ ናቸው። ከነዚህም መካከል የወርቅ ዝርፊያ፣ ህገወጥ የሰዎች ዝውውር እና የሀገሪቱን ነዳጅ መሰወር ዋነኞቹ ናቸው። ከዚህ በተጨማሪ የመንግስትን የደህንነት እና የመከላከያ ተቋማት ስም በመጠቀም በህገወጥ መንገድ የግል ተቋምን በማሳደግ ሞክራለች የሚሉ ክሶችም ቀርቦባታል። ፖሊስ እንደሚገልጸው ከሹማምንት ጋር ቅርብ ግንኙነት በመፍጠርና የደህንነት አባል ነኝ በሚል ስም ሰዎችን ማጭበርበሯም ተጠቅሷል። ከኛ ጋር ፎቶ ስለተነሳችሁ ወንጀላችሁን አይተን አናልፍም የሚለው የጠቅላይ ሚኒስትሩ ንግግርም በረከትን ብቻ ሳይሆን ሌሎች ለቤተ መንግስት ቅርብ መስሎ የታዩ ግለሰቦችንም ያስታወሰ ነበር። በረከት ለጠቅላይ ሚኒስትሩ ነፍሴን ልሰጥ ብትልም በፎቶቿ እሱን ብታሳይም በግድግዳ ላይ ብትለጥፍም አብራ ፎቶ ብትነሳም ዛሬ ግን ያ ሁሉ ታሪክ ሆኖ በተደራራቢ የሙስና ወንጀል ተከሳለች። ምሽት ላይ በነበራት ላይቭ ስርጭት ላይም እዚህ ኢትዮጵያ ነኝ ከሀገሬ የትም አልሸሽም ብትልም ከዚያ በኋላ የወጣው መረጃ ግን ከሀገር መውጣቷን እየጠቆመ ነው። ይህ ሁኔታ በፌዴራል ፖሊስና በበረከት ገበሬዋ መካከል ያለውን ምስጢራዊ ጨዋታ ያጠናክራል። ቋሚ አድራሻ፣ በርካታ ቢዝነሶች እያሏት እንዴት አፋልጉኝ የሚል ሁኔታ ተፈጠረ የሚለው ጥያቄ አሁንም መልስ ይፈልጋል። ብዙዎች እንደሚሉት በረከት ይህን ሁሉ ድርጊት ብቻዋን አልፈጸመችም፣ ከጀርባዋ ትልቅ እጅ አለ የሚለው ጥርጣሬም እየተጠናከረ ነው። ለምኜ ሳይሆን ለፍቼ ነው ራሴን የቀየርኩት ያለችው በረከት አሁን ግን በደረሰብኝ በደልና እንግልት የተነሳ በኢትዮጵያ ተስፋ ቆርጫለሁ ስትልም መናገሯ ይታወሳል። ስለዚህ ያለ ፍላጎት ከሀገር ውጭ ለመውጣት እገደዳለሁ የሚለውንም ነገር ታስቀምጣለች። ተወዳጆች ለዛሬ ያሰናደነው መረጃ ይህንን ይመስላል። በቀጣይ በሌላ መሰናዶ እስከምንገናኝ ደህና ቆዩልን።